የሚሰበሰበው ደግሞ በመንግስት ንካሬና በዜጎች ፍላጎት ነው። ዜጉ ፓትሪዮቲዝም አድርገ ነው መስራት አለብን ማንኛውም ሀገርም ሌላም አፍሪካ። ሁለተኛው ደግሞ ኤፍዲአይ ቢመጣ ከኛ የተሻለ ቴክኖሎጂ ያላቸው ከኛ የተሻለ ካፒታል ያላቸው ባለሀብቶች አሉ። አፍሪካ ውስጥ ቢመጡ ቢሰሩ ያዋጣቸዋል፣ ያተርፋሉ። እኛም እናድጋለን። አንድ የኳታር ባለስልጣን እንደገለጹት በድርድሩ ተስፋም እንደማያደርጉ ተስፋም እንደማይቆርጡ ገልጸው ነገር ግን ብዙ ዝርዝር ጉዳዮች ላይ አሁንም መስራት እንደሚያስፈልግ ተናግረዋል። ይህ በእንዲህ እንዳለ ዎል ስትሪት ጆርናል ትናንት እንደዘገበው ሐማስ የቀድሞ የጋዛ መሪዎች የያህያና የመሐመድ ሲንዋር ወንድማማቾች አስክሬን እንዲሰጠው እየጠየቀ ነው። ጥያቄው ከዚህ በፊት የቀረበ ሲሆን እስራኤልም ውድቅ አድርጋለች ሲል ጋዜጣው አስታውሷል። ከቦቹ ባለቤትነታቸው በግልጽ የማይታወቅ ግልጽ የሆነ ኢንሹራንስ ያልተገባላቸው ቢሆንም 1000 ያህል ብዛት ያላቸውም ናቸው። ቮሎዲሚር ዘለንስኪ ታዲያ ከስለላ ተቋም ኃላፊያቸው አግኝተዋል ያሉትን መረጃ ተጠቅመው ሩሲያ በእነዚህ መርከቦች ድሮኖችን እየላከች እንደሆነና አውሮፓ እንዳትረጋጋ የሚያደርጉ የስለላ ስራዎችን እየሰራች ስለመሆኗን ያስጠነቀቁት ፍርድ ቤቶች የህፃናት የመኖርና በምቹ ሁኔታ የማደግ መብት ሊያስጠብቁ የሚችሉ ግልጽ ወጥና ተገማች የሆኑ የቀለብ ውሳኔዎች እንዲወስኑ የሚያግዝ ህግና አሰራር መዘጋጀት እንዳለበት ስለታመነ የፌዴራል ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መመሪያ ቁጥር 01/2016 ዓ.ም ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። እሱ ባለው ጋሻው ዜናዎችን በማቅረብ በኩል አብራችሁ ቆይታ አደርጋለሁ። እናንተ የተወደዳችሁ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና አልፋለሁ። የአፍሪካ ሀገራት የሚሰበስቡት ግብር ዝቅተኛ የሚባል መሆኑ ተነግሯል። መደበኛ ያልሆኑ የንግድ እንቅስቃሴዎችና ዝቅተኛ የተቋማት የማስፈጸም አቅም ደግሞ እንደ ምክንያት ከተነሱ ጉዳዮች መካከል የሚጠቀሱ ሆነዋል። 11ኛው የአፍሪካ የቲንክ ታንክ ጉባኤ በአዲስ አበባ እየተካሄደ ይገኛል። ተጨማሪ አለን። የአፍሪካ ሀገራት የሚሰበስቡት ግብር ዝቅተኛ መሆን አህጉሪቱ ራሷን ለመቻል የምታደርገውን ጥረት ወደ ኋላ እየጎተተ እንደሚገኝ ተነግሯል። በዚህ ጉዳይ መፍትሄ ያመላክታል ተብሎ የተነገረለት የአፍሪካ ቲንክ ታንክ ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው የመክፈቻ ስነ ስርዓት ላይ ንግግር ያደረጉት የአፍሪካ የአቅም ግንባታ ፋውንዴሽን ኤኤፍሲቢ ዋና ጸሐፊ ማማዱ ቢቴ በአህጉሪቱ የሚሰበሰበው ግብር ዝቅተኛ መሆኑን ጠቁመዋል። ዝቅተኛ ገቢ ባላቸው ሀገራት የሚሰበሰበው ግብር ከአጠቃላይ የሀገር ውስጥ ምርት ጂዲፒ ውስጥ 14 በመቶውን ብቻ ይሸፍናል ያሉት ዋና ጸሐፊው ይህም በሌሎች አህጉሮች ካለው አማካይ 20 በመቶ አንጻር ዝቅተኛ የሚባል መሆኑን ገልጸዋል። Tax to GDP ratios remain low by global standards. በአፍሪካ ሀገራት የሚሰበሰበው ታክስ ከጠቅላላ የሀገር ውስጥ ምርታቸው ጋር ያለው ምጣኔ በዓለም አቀፍ ደረጃ ካለው አማካይ ምጣኔ አንጻር ዝቅተኛ የሚባል ነው። በበርካታ ሀገራት የሚሰበሰበው ታክስ ከጠቅላላ የሀገር ውስጥ ምርት ላይ ከ12 እስከ 15 በመቶ የሚሸፍን ነው። ዝቅተኛ ገቢ ባላቸው ሀገራት ያለው አማካይ ስንወስድ ደግሞ 14 በመቶ አካባቢ ነው። ይህም እንደ እስያና ላቲን አሜሪካ ባሉ አህጉሮች ካለው የ20 በመቶ አማካይ ምጣኔ አንጻር ዝቅተኛ የሚባል ነው። ይህ በአህጉሪቱ በርካታ ክፍተቶች እንዳሉ የሚያሳይም ነው። ሰፊ መደበኛ ያልሆኑ እንቅስቃሴዎች፣ ዝቅተኛ የተቋማት አቅምና ዝቅተኛ የግብር ምንጭ ከሚታዩ ክፍተቶች መካከል የሚጠቀሱ ናቸው። በመንግስትና በዜጎች መካከል የመተማመን ጉድለት መኖሩም ታይቷል። They also reveal a significant trust deficit between citizens and the state. በአፍሪካ ያለው የግብር አሰባሰብ ምጣኔ አነስተኛ ከመሆኑ ባሻገር የታክስ ህጎች ተለዋዋጭነት አህጉሪቱ የውጭ ቀጥታ ኢንቨስትመንቶችን በበቂ ሁኔታ እንዳትስብ ማድረጉን የቅርብ ጊዜ ጥናቶች አመላክተዋል። ጣቢያችን ሀገራት የሚገባቸውን ገቢ እየሰበሰቡ የውጭ ኢንቨስትመንቶችንም በበቂ ሁኔታ መሳብ እንዲችሉ ምን መደረግ አለበት የሚል ጥያቄ ያቀረበላቸው የአፍሪካ የአመራር ልህቀት አካዳሚ ፕሬዚዳንት ዛዲግ አብርሃ ሀገራት የሀገር ውስጥ አቅማቸውን ማጠናከር ላይ ትኩረት አድርገው ሊሰሩ ይገባል ብለዋል። ታክስ የሚሰበሰበው ደግሞ በመንግስት ንካሬና በዜጎች ፍላጎት ነው። ዜጉ ፓትሪዮቲዝም አድርገ ነው መስራት አለብን ማንኛውም ሀገርም ሌላም አፍሪካ። ሁለተኛው ደግሞ ኤፍዲአይ ቢመጣ ከኛ የተሻለ ቴክኖሎጂ ያላቸው ከኛ የተሻለ ካፒታል ያላቸው ባለሀብቶች አሉ። አፍሪካ ውስጥ ቢመጡ ቢሰሩ ያዋጣቸዋል፣ ያተርፋሉ። እኛም እናድጋለን። ቱ ዌይ እንትን ነው ሁላችን የምንጠቀምበት ነገር። ባለሀብቶችም እንደዚህ አይነት ምቅ ኮንቲኔንት አያገኙም፣ እንደዚህ አይነት ገንዘብ የሚሰሩበት ቦታ አያገኙም። እኛም ደግሞ በራሳችን መንገድ ብቻ እንትን ከምንል ማንም ሀገር እንዳደረገው እነ ቻይናም እነ ኮሪያም እንዳደረጉት እነ ሲንጋፖር እንዳደረጉት ከሌላው የተሻለ ካፒታል የተሻለ ቴክኖሎጂ ካላቸው ባለሀብቶች ጋር አብረን ማደግ እንፈልጋለን። ያ እንዲሆን ኢሜጃችን መስተካከል አለበት። ህዳሴ ግድብ ስንሰራ ብዙ ነገር ይጠራል። በራሳችን አቅም ማደግ ሲንጀምር በአጠቃላይ በድህነት ለመኖር በፍጹም የተዘጋጀን ህዝቦች አለመሆናችንን ግልጽ የሆነ መልእክት ስናስተላልፍ
በመልማት አቅማችን ላይ ዓለም እንዲያውቅ ስንሰራ እና ደግሞ የማድረግ አቅማችን ከፍተኛ ደረጃ እንደደረሰ ሲታይ ራሱ ይመጣል። የአፍሪካ ቲንክ ታንክ ጉባኤ ከበርካታ ሀገራት የተውጣጡ ከፍተኛ የዘርፍ ባለሙያዎችን እያሳተፈ የሚገኝ ሲሆን ሀገራት ተገቢውን ግብር እንዲሰበስቡ የሚያደርጉ ምክረ ሀሳቦች ይቀርቡበታል። ከዚህ ጉባኤ ምን አይነት ውጤት ይጠበቃል ሲል ጣቢያችን ላቀረበላቸው ጥያቄ መልስ የሰጡት የጉባኤው አዘጋጅ የአፍሪካ የአቅም ግንባታ ፋውንዴሽን ኤኤፍሲቢ ዋና ጸሐፊ ማማዱ ቢቴ ሀገራት ልምድ እንዲለዋወጡ ማድረግና አፈጻጸማቸውን እንዲያሻሽሉ የሚያደርጉ አቅጣጫዎችን ማስቀመጥ ከሚጠበቁ ውጤቶች መካከል የሚጠቀሱ መሆናቸውን ጠቁመዋል። Exchange of experience, learning from best practice. የተሻለ ተሞክሮ ያላቸው ሀገራት ልምዳቸውን እንደሚያካፍሉ እንጠብቃለን። ግልጸኝነት፣ ተጠያቂነትና አቅምን በአግባቡ ማወቅ፣ ተጨባጭና ደረጃውን የጠበቀ አገልግሎት ማቅረብ፣ የሀገር ውስጥ አቅምን በአግባቡ መጠቀም የሚያስችሉ ተሞክሮዎች ናቸው። ሀገራዊ አቅምን በሚገባው ልክ ለመጠቀምና የግብር አሰባሰብ መጠን ለማሻሻል ፖሊሲዎችን በአተገባበራቸው መካከል ያለው ልዩነት መድፈን ያስፈልጋል። ፖሊሲዎቻቸው የተዋጣላቸው ቢሆኑ እንኳን ተግባር ላይ መዋል ከፍተኛ ፈተና ያለው ስራ ነው። አስራ አንደኛው የአፍሪካ የቲንክ ታንክ ጉባኤ እስከ አርብ መስከረም 30 2018 ድረስ በአዲስ አበባ እየተካሄደ ይቆያል። የኢንፎርሜሽን ቴክኖሎጂ አስተዳደርን ከተቋማዊ ስትራቴጂዎች ጋር ከማቀናጀት አኳያ ክፍተቶች እንደሚስተዋሉ ተገለጸ። ይህ የተገለጸው የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የተቋማት የኢንፎርሜሽን ቴክኖሎጂ ትግበራና አወቃቀር ላይ የሰራውን ጥናት ይፋ ባደረገበት ወቅት ነው። ሙሴ ከበደ ተጨማሪውን አዘጋጅቷል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት በኢትዮጵያ የኢንፎርሜሽን ቴክኖሎጂ አስተዳደር ላይ በሰራው ጥናት በዘርፉ ላይ የታዩ በርካታ ችግሮችን መለየቱንና በሕዝብ አገልግሎት ተቋማት ላይ የሚያገለግል የኢንፎርሜሽን ቴክኖሎጂ አስተዳደርን በብቃት በቅንጅትና በአግባቡ የሚመራ የአይቲ አወቃቀር ወይም ፍሬምወርክ የፖሊሲ ግብዓት አስተዋውቋል። የኢትዮጵያ ኢንፎርሜሽን ቴክኖሎጂ አስተዳደር ወጪ ቆጣቢ፣ የሀገር ደህንነትን የሚያስጠብቅና የሀብት ብክነትን የሚያስቀርብ በሆነ መንገድ እየተመራ ነው የሚለው ለጥናቱ መነሻ መሆኑን የገለጹት በአዲስ አበባ ዩኒቨርሲቲ ኢንፎርሜሽን ሳይንስ ትምህርት ቤት መምህርና ተመራማሪ ዶክተር መልካሙ በየነ ናቸው። በዲጂታል ትራንስፎርሜሽን ለማሳካት በየተቋማቱ በየሴክተሩ በማንኛውም ተቋም የአይቲ ስራዎች ከዚህም እየተጀመሩ ነው ያሉት። የተጀመሩ ያሉት ነገሮች ጥሩ ነገር ሆነው ያለ እነዚህ ስራዎች ግን ወጪ ቆጣቢ በሆነ መንገድ፣ የሀገር ደህንነት ባስጠበቀ መንገድ፣ ሁለተኛ የሪሶርስ ብክነት በማይፈጥርበት መንገድ የተሰሩ ናቸው ወይ ብለን ቀድመን ትንሽ አሰስመንት ሰራን። ከዛ አሰስመንት ያየነው ነገር ምንድነው? እነዚህን ነገሮች ገቨርን ማድረግ የሚችል የአይቲ ገቨርናንስ በተለይ ለፐብሊክ ሴክተሮች ያስፈልጋል የሚል ድምዳሜ ላይ ደረስ ጥናቱን ማጥናት ጀመርን ማለት ነው። በጥናቱ መሰረት የተቋማት የኢንፎርሜሽን ቴክኖሎጂ አስተዳደር ተቋማዊ ስትራቴጂካዊ ዓላማዎች ጋር የተቀናጀ ለመሆን የውሳኔ አሰጣጥና የሀብት ብክነት ችግሮች ከዘርፉ ክፍተቶች መካከል የሚጠቀሱ መሆናቸውን የጥናት ቡድኑ ባልደረባ ዶክተር መልካሙ እንዲያብራራሉ። የመጀመሪያው በብዛት አይቲ ገቨርናንስ ሲባል አይቲ የተቋማትን ዓላማ ለማሳካት ነው ጥቅም ላይ መዋል ያለበት። ስለዚህ አይቲ የተቋማትን ዓላማ እያገዘ ነው እያገዘ አይደለም የሚለው ነገር ላይ ስናይ ክፍተቶች አሉ። በተናጠል የመሄድ ነገር አለ። የተቋማቱ ዓላማ አለ፣ አይቲ ደግሞ እያገዘ ያለው ነገር አለ። ስለዚህ ክፍተቶችን አስተውለናል። ሁለተኛ አዳዲስ የአይቲ ፕሮጀክቶች ሲጀመሩ አዳዲስ የአይቲ ሶፍትዌርም ሊሆን ይችላል፣ ኢንፍራስትራክቸርም ሊሆን ይችላል። እነሱ በሚጀመሩበት ሰዓት የውሳኔ አሰጣጡ በተቋማት መሀል ማን ነው ትክክለኛ አሰራር ነው ወይ የሚከተሉት የሚለውን ነገር ስናይ ክፍተቶች አይተናል። ከዛ በተጨማሪ አይቲ ሪሶርሶች አጠቃቀምን በተመለከተ ኢፊሽንት ያለመሆን ነገሮች አይተናል። እንደው በጠቅላላ ይሄ ከአይቲ ስራዎች መገኘት ያለበት ጥቅም እየተገኘ ነው ወይ ብለን ስናስብ ትንሽ ክፍተቶች አይተናል። ስለዚህ እሱን ሊፈታ የሚችል ፍሬምወርክ ነው ይዘን የመጣ ነው ማለት ነው። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል መሰረተ ልማት መሪ ስራ አስፈጻሚ አቶ ዮናስ ኃይሉ በበኩላቸው ኢንፎርሜሽን ቴክኖሎጂ አስተዳደርን ግንዛቤ ከማስጨበጥ አንስቶ የፖሊሲ ግብዓቱን ከመንግስት የትኩረት አቅጣጫዎች ጋር በማጣመር ዘርፉን ለማዘመን እንደሚሰራ ገልጸዋል። እንደ ኢኖቬሽንና ቴክኖሎጂ ሚኒስቴር እንግዲህ በዚህ ጉዳይ ላይ ከፖሊሲ ጥናት ኢንስቲትዩት ጋር ነው በጋራ ሆነን እየሰራን ያለ ነው። ይህንን አሁን ከፍ በማድረግ ከሁሉም ተቋማት ጋር በተለይ አብሮ የመስራት ፖሊሲውን ከሁሉም ተቋማት ጋር ሊሆን በሚችል መልኩ
የማዘመን ስራዎች እንሰራለን። በተለይ እንግዲህ እንዳልከው አይቲ ገቨርናንስ ሲባል ያንን ጭብጡን ከማስጨበጥ ጀምሮ ከአደረጃጀት ጋር ከአሰራር ጋር ያሉ ሁኔታዎችን በደንብ የሚዘምንበት ሁኔታ አለ። ይሄ ነገር ከመንግስት አንዳንድ አቅጣጫዎች ጋር ወይም ኦንላይን መደረግ ያለባቸው ጉዳዮች አሉ። ያን ስንል አንደኛው ከዲጂታል ኢትዮጵያ 30 ነው። ሌላኛው ደግሞ የአገር በቀል ኢኮኖሚ ሪፎርም ነው። በተለይ የአገር በቀል ኢኮኖሚ ሪፎርም ላይ ከተጠቀሱ 4 አምዶች በአራተኛው አምድ ላይ የሚጠቀሰው የተቋማት ሪፎርም በተለይ በዋናነት የሚሰራው የተቋማት አገልግሎትና አስተዳደር ስለሆነ ይሄ ከዛ ጋር በቀጥታ አላይን የሚያደርግና ወቅታዊ አጀንዳም ስለሆነ በፍጥነት ይህን ፖሊሲ አጽድቀን ወደ ስራ የምናስገባ ይሆናል። በቀጣይም በጥናቱ ላይ ከተለያዩ የሚመለከታቸው ተቋማት ጋር ሰፊ ውይይት በማካሄድ ፖሊሲ ግብዓቱን የማዳበር ስራ እንደሚሰራም ተመላክቷል። ተስፋ የተጣለበት የእስራኤልና ሐማስ ድርድር መሰረታዊ ለውጦችን አለማሳየቱ ተነግሯል። ሐማስ የቀድሞ የጋዛ መሪዎቹ ወንድማማቾቹ የያህያና የመሐመድ ሲንዋር አስከሬን እንዲሰጠው ጠይቋል። ዋና የሐማስ ተደራዳሪ የሆኑት ካሊል አልሃያ ፕሬዚዳንት ዶናልድ ትራምፕ ይህን ጦርነት ለማስቆም ላደረጉት ከፍተኛ ጥረት ምስጋናቸውን አቅርበዋል። ኃይለ ገብርኤል ታደሰ። የእስራኤል ሐማስ ጦርነት ከተጀመረ 2 ዓመታት ተቆጥረዋል። በእነዚህ ጊዜያት ውስጥ ለአጭር ጊዜ ቢሆንም የተኩስ አቁም ስምምነቶች ነበሩ። ነገር ግን ለረጅም ጊዜ መቆየት አልቻሉም። ከዚህ በተለየ መልኩ ዶናልድ ትራምፕ ካቀረቡት ባለ 20 ነጥብ የድርድር ሐሳብ በኋላ ግን የተሻሉ ውጤቶች እየተጠበቁ ነው። ድርድሩ በግብጽ የድንበር ከተማ ከተጀመረ ዛሬ 3ኛ ቀኑን ይዟል። በተለያዩ የዓለም አቀፍ ሚዲያዎች ዘንድ የተለያዩ ሐሳቦች ይንጸባረቃሉ። ሮይተርስ የተሻሉ ነገሮች ታይተዋል ሲል፣ ቢቢሲ በበኩሉ በሁለተኛ ቀን የተካሄደው ቀጥተኛ ያልሆነ ውይይት ተጨባጭ ውጤት ማሳየት አለመቻሉን ለድርድሩ ቅርበት ያላቸው የፍልስጤም ከፍተኛ ባለስልጣንን ጠቅሶ ዘግቧል። ለዚህም ነው የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የአሜሪካው ፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር በግብጽ እየተደረገ ባለው የእስራኤልና የሐማስ አደራዳሪዎች ውይይት የተቀላቀሉት። በተጨማሪነት በድርድሩ ላይ የእስራኤል ቡድን በስትራቴጂክ ጉዳዮች ሚኒስትሩ ሮን ዴርመር ይመራል። የ54 ዓመቱ አዛውንት ከየካቲት ወር ጀምሮ ታጋቾቹን ለማስለቀቅ በተደረጉ ድርድሮች ቡድኑን እየመሩ ነው። የሐማስ ልዑካን ቡድን የሚመራው ደግሞ በካሊል አልሃያ ነው። ባለፈው ጥቅምት ወር በጋዛ ውስጥ የቀድሞ አለቃ ያህያ ሲንዋር በእስራኤል ከተገደሉ በኋላ ሐማስን በሚመራው 5 አባላት ባሉት ምክር ቤት ውስጥ አባል ናቸው። ዶሃ ጠቅላይ ሚኒስትሯን መሐመድ ቢን አብዱራህማን ቢን ጃሲም አልታኒን እና የውጭ ጉዳይ ሚኒስትሯን ልካለች። አንዳንድ የሐማስ መሪዎች የሚገኙባት እንደመሆኗ ኳታር አስታራቂ በመሆን ትልቅ ሚና ትጫወታለች ተብሎ ይጠበቃል። ካለፉት 2 ቀናት ንግግሮች በኋላ ጥቂት የሚባሉ መረጃዎች እየወጡ ነው። ዘ ታይምስ ኦፍ እስራኤል እንደዘገበው የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ትላንትና ብሩህ ተስፋ እንዳለው ገልጿል። ነገር ግን በጣም ጥንቃቄ እንደሚያስፈልግም አክሏል። አንድ የኳታር ባለስልጣን እንደገለጹት በድርድሩ ተስፋም እንደማይቆርጡ ገልጸው ነገር ግን ብዙ ዝርዝር ጉዳዮች ላይ አሁንም መስራት እንደሚያስፈልግ ተናግረዋል። ይህ በእንዲህ እንዳለ ዎል ስትሪት ጆርናል ትናንት እንደዘገበው ሐማስ የቀድሞ የጋዛ መሪዎች የያህያና የመሐመድ ሲንዋር ወንድማማቾች አስክሬን እንዲሰጠው እየጠየቀ ነው። ጥያቄው ከዚህ በፊት የቀረበ ሲሆን እስራኤልም ውድቅ አድርጋለች ሲል ጋዜጣው አስታውሷል። ሁለቱ ወንድማማቾች በእስራኤል ጥቃት የተገደሉ ሲሆን ከጥቅምት 7ቱ ጥቃት ጀርባ የነበሩ ዋነኛ ሰዎች እንደነበሩ ይነገራል። ዋና የሐማስ ተደራዳሪ የሆኑት ካሊል አልሃያ ከግብጽ የመንግስት ሚዲያ አልቃሂራ ኒውስ ጋር ባደረጉት ቃለ ምልልስ የህዝቦቻችንን መረጋጋት፣ ነጻነት፣ መንግስት መመስረትና የራስን ዕድል በራስ የመወሰን ዓላማና ፍላጎትን ለማስጠበቅ ያላቸውን ቁርጠኝነት አረጋግጠዋል። ጦርነቱን ለማስቆም ቀጥተኛ ግብ ይዘን መጥተናል። እስራኤል ከጋዛ እንድትወጣና ሙሉ እስረኞች በመለዋወጥ እንዲሁም በህይወት ያሉና የሞቱትን ሁሉ ለመፍታት ነው ብለዋል። በተጨማሪም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ጦርነት ለማስቆም ላደረጉት ከፍተኛ ጥረት ምስጋናቸውን አቅርበዋል። ካሊል አልሃያ አክለውም በተለይም በሰሜናዊ ጋዛ ሰርጥ አሁንም ግድያ፣ የቦምብ ጥቃትና ውድመት እንዲሁም የሰብአዊ እርዳታ ማቋረጥ ቀጥሏል። ሐማስ ለጦርነቱ ዘላቂ ፍጻሜ እርምጃዎችንና ዘዴዎችን ይፈልጋል። ጦርነቱ እንዲቆምና እንዳይመለስ ድጋፍ ከሚያደርጉ ሀገራትና ከፕሬዚዳንት ትራምፕ ዋስትና እንፈልጋለን ብለዋል። ሐማስ በጋዛ የሰላም ድርድር ላይ ወቅታዊ መረጃ ያለውን መግለጫ አውጥቷል። የእስራኤልና የሐማስ ተደራዳሪዎች ስምምነት ቢፈጠር የሚፈቱ እስረኞችንና ታጋቾችን ስም ዝርዝር መለዋወጣቸውን ገልጿል። በሐማስ ከፍተኛ ባለስልጣን ታሂር አልኑኑ የተፈረመ መግለጫ ስምምነት ላይ ለመድረስ ያለውን ተስፋም ይገልጻል። አልኑኑ በድጋሚ እንደተናገሩት ድርድሩ የሚያተኩረው የጦርነቱን ማብቃት ለማስፈጸም የሚረዱ ዘዴዎችን፣ የወረሩ ኃይሎችን ከጋዛ ሰርጥ መውጣታቸውን ማረጋገጥና እስረኞችን መለዋወጥ በሚለው ላይ ነው። ይህም ዶናልድ ትራምፕ ካቀረቡት ባለ 20 ነጥብ የድርድር ሐሳብ ውስጥ ከተካተቱት መካከል ናቸው። አሁንም ድረስ ግን የሐማስ ትጥቅ የመፍታት ጥያቄና በፍልስጤም
አስተዳደር ስርዓት ውስጥ የሚኖረውን ሚና በተመለከተ ምንም የተባለ ነገር የለም። የእስራኤል ፕሬዝዳንት እስራኤል ሄርዞግ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ሰላምን ለማምጣት ላደረጉት አስደናቂ ጥረት ምስጋናቸውን አቅርበዋል። በሌላ በኩል እስራኤል በጥቅምት 7ቱ የሐማስ ጥቃት ሁለተኛ ዓመት ባከበረችበት ወቅት ትራምፕ አዎንታዊ ነገሮች ይኖራሉ በማለት በመካከለኛው ምስራቅ ሰላም ሊኖር የሚችልበት እድል አለ ሲሉም ተናግረዋል። በተመሳሳይ ይህንን ሀሳባቸውን ከካናዳው ማርክ ካርኒ ጋር በተገናኙ ሰዓትም ያላቸውን ተስፋ አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ ድርድሩ ሁኔታ በቀጥታ ምንም አይነት ሀሳብ ባይሰጡም ለእስራኤላውያን ግን አስጨናቂ የውሳኔ ቀናት ላይ መሆናቸውን ተናግረዋል። ኔታንያሁ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እስራኤል የጦርነት ዓላማዋን ለማሳካት እርምጃዋን ትቀጥላለች ብለዋል። እነዚህም የተያዙትን ሁሉ መመለስ፣ የሐማስ አገዛዝ መወገድና ጋዛ ለእስራኤል ስጋት እንደማትሆን የገባችውን ቃል ኪዳን ማረጋገጥ መሆኑን ገልጸዋል። ሩሲያ ባለቤት አልባ መርከቦችን ለስለላ እየተጠቀመች ነው ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሰሱ። ፕሬዝዳንቱ ሩሲያ መርከቦቹን በአውሮፓ ሀገራት ላይ ሰላም እንዳይሰፍን ለማድረግና ለድሮን መላኪያ እየተጠቀመቻቸው ነው በማለት ከሰዋል። በተለያየ መልኩ ሩሲያን የሚደግፉ መርከቦች ላይ ማዕቀብ እንዲጣል ተጠይቋል። ዳግም ተገኝ ተጨማሪውን አዘጋጅቷል። ሩሲያ ባለቤትነታቸው የማይታወቁ መርከቦችን በመጠቀም በነዳጅ ታንከሮች መረጃ እየሰበሰበች እንደምትገኝ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ገለጹ። እነዚህ መርከቦችን በመጠቀም ሩሲያ ለጦርነቱ የሚያግዛትን ገንዘብ ከማግኘት ባሻገር በአውሮፓ ህብረት ሀገራት ውስጥ ሰላም እንዳይኖር እየሰራች ነው ሲሉ የተናገሩት ዜሌንስኪ በቅርቡ የሩሲያ ነዳጅ ታንከሮች ላይ ያነጣጠረ ዘመቻ ማድረግ የተጀመረውም የዩክሬን የውጭ መረጃ ኃላፊ ባቀረቡት ምክረ ሀሳብ መሆኑን ተናግረዋል። እነዚህ ሻዶ ፍሊት በሚል የሚጠሩት የጥላ መርከቦች 2022 በአሜሪካ በአውሮፓ ህብረትና ዩናይትድ ኪንግደም ሩሲያ ዩክሬንን በመውረሯ የተነሳ ማዕቀብ ተጥሎባቸው የነበረ ቢሆንም በስውር የሚንቀሳቀሱ መርከቦች ናቸው። መርከቦቹ ባለቤትነታቸው በግልጽ የማይታወቅ ግልጽ የሆነ ኢንሹራንስ ያልተገባላቸው ቢሆንም 1000 ያህል ብዛት ያላቸውም ናቸው። ቮሎዲሚር ዜሌንስኪ ታዲያ ከስለላ ተቋም ኃላፊያቸው አግኝተዋል ያሉትን መረጃ ተጠቅመው ሩሲያ በእነዚህ መርከቦች ድሮኖችን እየላከች እንደሆነና አውሮፓ እንዳትረጋጋ የሚያደርጉ የስለላ ስራዎችን እየሰራች ስለመሆኗ ነው ያስጠነቀቁት። መርከቦቹ ላይ ተጨማሪ ማዕቀብ ሊጣልባቸው እንደሚገባም ፕሬዝዳንቱ አሳስበዋል። መርከቦቹ በእድሜ የገፉ ታንከሮችን በውስጣቸው ያዙ ብዙውን ጊዜ ግልጽ ያልሆኑ መዳረሻ ያላቸው እንደ የተባበሩት አረብ ኤሚሬቶች ወይም ማርሻል ደሴቶች ባሉ ሩሲያ ላይ ማዕቀብ ወዳልጣሉ ሀገሮች የሚሄዱ ሲሆን እንደ ጋቦንና መሰል ሀገራትን ምልክት ያደርጋሉ ተብሏል። ሆኖም ግን ንብረትነታቸው በአብዛኛው የሩሲያ እንደሆኑ ይታማል። ታዲያ እኒህ መርከቦች የሩሲያ ድሮኖች የዴንማርክ አየር ክልልን ጥሰው በገቡ ወቅት በባህር ዳርቻዎች አካባቢ መታየታቸው የተነገረ ሲሆን ለቀጠናው ስጋት ናቸው በሚል በዩክሬን በኩል ተወንጅለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት ጦሩ በዚህ ዓመት ወደ 5000 ስኩዌር ኪሎ ሜትር የሚደርስ የዩክሬን ግዛት መያዙንና ሞስኮ በጦር ሜዳው ላይ ስትራቴጂካዊ ተነሳሽነትን እንደያዘች ተናግረዋል። ፑቲን በ73ኛ የልደት በዓላቸው ላይ ከሩሲያ ከፍተኛ የጦር አዛዦች ጋር ባደረጉት ንግግር የዩክሬን ጦር በሁሉም የግንባሩ ዘርፍ እያፈገፈገ ነው ብለዋል። ኪየቭ ወደ ሩሲያ ግዛት ዘልቃ ለመግባት እየሞከረች ቢሆንም ቅሉ ከ3 ዓመታት ከመንፈቅ በላይ በዘለቀው ጦርነት ውስጥ ያለውን ሁኔታ ለመለወጥ እንደማይረዳቸው ነው የተናገሩት። ይህም ታዲያ የሩሲያ ወታደሮች በጦርነቱ የበላይነት እንዲይዙ እያደረገ ነው ሲሉ ገልጸውታል። አክለውም በዚህ ዓመት ብቻ ከ5000 ስኩዌር ኪሎ ሜትር በላይ ግዛት መቆጣጠር እንደቻሉና 212 አካባቢዎችን ከዩክሬን አገዛዝ ነፃ ማውጣት ተችሏል ነው ያሉት። የሩሲያ መከላከያ ሚኒስቴር በአንጻሩ በግንባሩ በኩል 2 ተጨማሪ መንደሮች የሚያዙን ገልጿል። ሆኖም ዩክሬን የኪየቭ ወታደሮች በዶንቴስክ ግዛት በተለይም ድብሮፒሊያ ዙሪያ ድል እየተቀዳጁ እንደሚገኙ ሲናገሩ፣ በፖክሮቭስክ ደግሞ ቁልፍ የሎጂስቲክስ ማዕከል አቅራቢያ ከፍተኛ ስኬት እንደተቀዳጁ ገልጸዋል። በተጨማሪም ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ኃይሎች ሩሲያ የተቆጣጠረችውን የስሙይ ክልል ድንበር መልሰው ማግኘታቸውን የተናገሩት። በሌላ በኩል የሩሲያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ቫለሪ ገራሲሞቭ ለከፍተኛ አዛዦች ስብሰባ እንደተናገሩት የሩሲያ ጦር በሁሉም አቅጣጫ እየገሰገሰ ነው፣ የዩክሬን ኃይሎች የሩሲያ እንቅስቃሴ በማቀዝቀዝ ላይ አተኩረዋል ብለዋል። የሩሲያ የጦር ኃይል አጠቃላይ አዛዥ የሆኑት ጌራሲሞቭ እንደተናገሩት በጣም ከባድ ውጊያ በፖክሮቭስክና ወደ ዴኔፕሮ ፔትሮቭስክ አካባቢዎች እየተካሄደ ነው ሲሉም ገልጸዋል። ጌራሲሞቭ በዩክሬን ሰሜናዊ ምስራቅ ለወራት በሩሲያ ጥቃት ከኩፒያንስክ ከተማ የዩክሬን ኃይሎችን እያጸዱና በደቡብ በኩል በዛፖሮዥያና በዴኔፕሮ ፔትሮቭስክ ክልሎች ወደፊት እየገሰገሱ መሆናቸው ተነግሯል። በሰሜናዊ ክፍል በሱሚና በካርኪቭ ክልሎች የመጠባበቂያ ዞኖችን በማዘጋጀት ላይ እንደሚገኝ ነው የተገለጸው። ይህ
በእንዲህ እንዳለም የዩክሬናውያን ድሮን ኢላማ ሆኖ የቆየው የቤልጎሮድ ክልል አሁንም በዩክሬን ድሮኖች መታረሱን ቀጥሏል። የአካባቢው ገዢ እንደገለጹትም በዛሬው ጥቃት 3 ንጹሃን በድሮን ጥቃት ህይወታቸው እንዳለፈና አንድ ሰው ጉዳት እንደደረሰበት ተናግረዋል። አክለውም በቅርቡ በዩክሬን ወታደሮች እየተደረጉ ያሉ ጥቃቶች የሩሲያ ወታደሮችን ኢላማ ያደረገ ሳይሆን ንጹሃንን ኢላማ ያደረገ ነው ሲሉ ገልጸውታል። ሌላው ሩሲያ ከሰሜን ኮሪያ የመጡ ወታደሮችን በጦር ግንባር እያሰለፈች ነው የሚል ክስ በተደጋጋሚ ሲቀርብባት ቆይተዋል። አሁን ደግሞ ከሩሲያ ጦር ጋር እየተዋጋ ያለው የህንድ ዜጋ ለዩክሬን ጦር እጁን መስጠቱን የዩክሬን ወታደራዊ ኃይል ገልጿል። የዩክሬን ጦር 63ኛ ሜካናይዝድ ብርጌድ በቴሌግራም ራሱን ማጆቲ ሳሂል መሐመድ ሁሴን ብሎ የሚጠራውን ግለሰብ የሚያሳይ ቪዲዮ በቴሌግራሙ ላይ አስፍሯል። ሰውየው የ22 ዓመት ወጣት መሆኑን በምዕራብ ጉጃራት ግዛት የሞርቢ ነዋሪ ነኝ ማለቱም ተሰምቷል። ግለሰቡ ታዲያ በሩሲያ ውስጥ አደንዛዥ እጽ ክስ ከተከሰሰ በኋላ ወደ ዩክሬን ለመዋጋት እንደተላከን የተገለጸው። አገሬ ዜና እንደቀጠለና የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የፌዴሬሽን ምክር ቤት የማንነት አስተዳደር ወሰንና ሰላም ግንባታ ቋሚ ኮሚቴን የ2018 ዓ.ም በጀት ዓመት እቅድ ላይ ተወያይቶ አጽድቋል። በቀጣይም በአማራና ትግራይ፣ በደቡብ ኢትዮጵያ ክልልና ሲዳማ፣ በጋምቤላና ደቡብ ምዕራብ ኢትዮጵያ ክልሎች አዋሳኝ አካባቢዎች የሚነሱ የማንነትና የአስተዳደር ወሰን ጥያቄዎች የሕዝብን አንድነት በሚያጠናክር መልኩ ምላሽ እንዲያገኙ መስራት እንደሚያስፈልግ ተነግሯል። በፌዴሬሽን ምክር ቤት የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ጸሐፊ አቶ ፍቅሬ አማን በአማራና ትግራይ አዋሳኝ አካባቢዎች የሚነሳውን የማንነትና የአስተዳደር ወሰን ጥያቄ ምላሽ ለመስጠት በመንግስት ደረጃ ግልጽ አቅጣጫ ተቀምጦ እየተሰራበት ነው ማለታቸውን ኢዜአ ዘግቧል። ኢትዮጵያ ከ23 ዓመታት በኋላ የተሽከርካሪ ሰሌዳን መቀየሯን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ኢትዮጵያ ከዚህ ቀደም ታርጋ ላይ 17 አይነት ቀለማት ስትጠቀም የነበረ ሲሆን አዲሱ ሰሌዳ ላይ 3 ቀለማት ብቻ እንዲኖሩ መደረጋቸውን ሚኒስቴሩ ገልጿል። በተጨማሪም ሰሌዳው ላይ መለያ የነበረው የክልል ስያሜ ዓለም አቀፍ ሕግን በተመለከተ ወደ ኢቲ ወይም ኢቲኤች መቀየሩንም ሚኒስቴሩ አስታውቋል። ከ1.6 ሚሊዮን በላይ ተሽከርካሪዎች እንደ ሀገር በመኖራቸው አዲስ ሰሌዳ ለማዘጋጀት እንዲወሰን ካደረጉ ጉዳዮች መካከል የሚጠቀስ መሆኑን ተነግሯል። በሙስና በኢኮኖሚ በተደራጁና ድንበር ተሻጋሪ ወንጀሎች በልዩ ልዩ ወንጀሎች በሴቶችና ህፃናት ላይ የሚፈጸሙ ወንጀሎችን በሚመለከት ከቀረቡ 13091 የምርመራ መዝገቦች ውስጥ በ12978 መዛግብት ላይ ውሳኔ መሰጠቱን ፍትህ ሚኒስቴር አስታውቋል። በዚህም ከ20420 ተከሳሾች ውስጥ 2499 ላይ ውሳኔ እንደተሰጠባቸው ተነግሯል። በፍርድ ቤት ከሚሰጡ የገንዘብና የስርዓት ቅጣት አስመልክቶም በአጠቃላይ መጠኑ ብር 1.712 ቢሊዮን መቀጮ በተከሳሾች ላይ የተወሰነባቸው መሆኑ ሲነገር 1.16 ቢሊዮን ብር ገቢ መደረጉ ተነግሯል። የሱዳን ፈጥኖ ደራሽ ኃይል በኤልፋሽር ከተማ አቅራቢያ በሚገኝ የእናቶችና ህፃናት ሆስፒታል ላይ ፈጽሞታል በተባለ የድሮን ጥቃት 8 ሰዎች መሞታቸው ተነግሯል። ፈጥኖ ደራሽ ኃይሉ ኤልፋሽር ከተማን መልሶ ለመቆጣጠር ከባባድ መሳሪያዎችን እንዲሁም ሰው አልባ አውሮፕላኖችን በመጠቀም ከሀገሪቱ ጦር ጋር ከባድ ውጊያ እያከናወነ የሚገኝ ሲሆን ይህኛው ጥቃትም የዚሁ ከባድ ውጊያ አካል እንደሆነ ተነግሯል። በተመሳሳይ መልኩ በትላንትናው ዕለት በኤልፋሽር ሆስፒታል በተፈጸመ ጥቃት 7 ሰዎች ላይ ከባድ ጉዳት እንደደረሰ ተገልጿል። 2 ዓመት አካባቢ የሆነው የሱዳን ጦርና የፈጥኖ ደራሽ ኃይሉ ጦርነት በሱዳን ከ10 ሺህ በላይ ዜጎች ሲሞቱ ከቁጥራቸው ከ25 ሺህ የሚበልጡት ደግሞ ለስደት መዳረጋቸውን ኤኤፍፒ ዘግቧል። በማይናማር በፈነዳ ቦምብ 40 ሰዎች መሞታቸውና ከ47 በላይ ሰዎች መቁሰላቸው ተነገረ። ቦምቡ የተወረወረው የቡድሂስት እምነት የአደባባይ በዓልን ለማክበር የተገኙ ዜጎች የሀገሪቱ ወታደራዊ መንግስትን መቃወም በጀመሩበት ወቅት መሆኑ ተነግሯል። ከትላንት በስቲያ ሰኞ በሀገሪቱ በሚገኘው ቻንግዩ ከተማ ለበዓል በተሰበሰቡ 100 ዜጎች ላይም ጥቃት ተፈጽሟል ተብሏል። ከግማሽ በላይ የሀገሪቱን ክፍል ተቆጣጥሯል የተባለው የሀገሪቱ መከላከያ ሰራዊት ከፍተኛ የአየር ድብደባና የቦምብ ጥቃት እያደረሰ ስለመሆኑም ተነግሯል። ሀገሪቱ ከ2021 መፈንቅለ መንግስት በኋላ የመጀመሪያ የሆነው ምርጫ በመጪው ታህሳስ ወር ታካሂዳለች ተብሎ እንደሚጠበቅ ዲደብሊው በዘገባው አስፍሯል።
ተማሪዎች ከመደበኛ ትምህርታቸው ጎን ለጎን በተለያዩ አማራጮች ራሳቸውን የሚያዳብሩበትና ዕውቀታቸውን የሚያሰፉበት መንገድ በቴክኖሎጂ አማራጮች እየሰፋ ይገኛል። የተማሪዎችን ውጤት ለማሻሻል የቴክኖሎጂ አማራጮችን በአግባቡ መጠቀም እንደሚገባም ተመላክቷል። ምህረት ደግፍ በኦንላይን ጥናት የሚከታተሉ ተማሪዎች የተሻለ ውጤት እያስመዘገቡ እንደሆነ ተገልጿል። መሽቶ በነጋ ቁጥር አዳዲስ ቀልጣፋና ለአገልግሎት ምቹ እየሆነ ያለው የዓለም ቴክኖሎጂ በኢትዮጵያም በተለያዩ ዘርፎች ለውጦች እየታዩበት ይገኛል። ዓለም ያፈለቀውን የቴክኖሎጂ ውጤት ተቀብሎ በመተግበር በትምህርቱ ዘርፍ አንድ እርምጃ መራመዱን የገለጸው ቨርቹዋል ስተዲ ላለፉት 3 ዓመታት ተማሪዎችን በኦንላይን በማስጠናት ረገድ ጥሩ ለውጦችን እያስገኘ ስለመሆኑ ተነግሯል። የድርጅቱ ስራ አስኪያጅ አብርሃም አንተነህ እንዳሉት ድርጅቱ ትምህርትን ዘመናዊ በሆነ መልኩ ለማምጣትና ለማቅረብ የተቋቋመ መሆኑን ገልጸው ባለፉት ጥቂት ዓመታት ውስጥ ዓላማውን ማሳካቱን ገልጸዋል። ዘመናዊ በሆነ መልኩ ለዜጋ ተደራሽ ለማድረግ ይዞ የመጣ ትልቅ ድርጅት ነው። ይሄ ድርጅት ከተመሰረተበት ጊዜ ጀምሮ በርካታ ስራዎችን እየሰራ ይገኛል ማለት ነው። ከዚህ ቀደም የነበረውን የትምህርቱን ሲስተም ወይም ደግሞ ትምህርትን በማዘመን ቾክ ኤንድ ቶክ የሚለውን አዘምኖ ቴክኖሎጂ ቤዝድ የሆነ ነገር ይዞ ለመምጣት ነው እንግዲህ እየሰራ ያለ። ቨርቹዋል ስተዲን ስናይ ችግር ፈቺ ነው። ችግር ፈቺ ነው ስንል ይሄ ቴክኖሎጂ የሆነ ወይም ደግሞ በቴክኖሎጂ የተደገፈ ለተማሪዎቹ ጥናትን ይሰጣል። በዋናነት ትምህርታዊ የሆኑ ነገሮችን ነው የሚያስተላልፈው። ከሚሰጣቸው አገልግሎቶች ጥቂቶቹ ለምሳሌ የኦንላይን ጥናት ይሰጣል፣ የላይቭ ጥናት ይሰጣል፣ ስልጠናዎችን ይሰጣል። ስልጠናዎቹ በኮምፒውተር ስልጠናዎች ለምሳሌ ኤአይ፣ ዌብሳይት ዲቨሎፒንግ፣ ግራፊክ ዲዛይን፣ ኮዲንግ እና የመሳሰሉትን ስልጠናዎችን ይሰጣል ማለት ነው። ቋንቋም ላይ የተለያዩ የአገር ውስጥና ከአገር ውጭ ያሉ ቋንቋዎችን በመስጠት የሚታወቅ ድርጅት ነው ማለት ነው። ላለፉት 3 ዓመታት ከ4ኛ እስከ 12ኛ ክፍል ያሉ ተማሪዎችን ብቃት ባላቸው መምህራን በበይነ መረብ ሲያስጠና የቆየ ሲሆን ተማሪዎች ባሉበት ሆነው ቋንቋና የተለያዩ አጫጭር ስልጠናዎችን እየተከታተሉ ነው ብለዋል። በተጨማሪም በቀላሉ ለመማር የሚረዱ መንገዶችን በመጠቀም እያስተማረ እንደሆነም ተነግሯል። ከዚህ በተጨማሪ ለክልልና የሀገር አቀፍ ፈተና ተፈታኝ ተማሪዎች ልዩ ድጋፍና እገዛ እንደሚያደርግ ማስታውቋል። ከተማሪዎቹ ባሻገር ድርጅቱ በትምህርት ዘርፍ ላሉ ሰዎች የስራ ዕድል መፍጠር መቻሉን ስራ አስኪያጁ አንስተዋል። ሌላው የስራ ዕድል ፈጥሯል። እንግዲህ ቨርቹዋል ስተዲ ከ80 በላይ የሚሆኑ በቋሚና በፓርታይም የሚሰሩ ሰራተኞች አሉት። እነዚህ ሰራተኞች እንደ ዜጋ ቨርቹዋል ስተዲ ላይ ተጠቃሚ ሆነዋል ማለት ነው። የስራ ዕድልን የፈጠረ ድርጅት ነው ማለት ነው። በትንሹም ቢሆን አድማሱን እያሰፋ ያለበት ደረጃ ነው የሚሆነው። በዚህ ዓመት በ2017 ማለት ነው ባሳለፍነው ዓመት ከተፈተኑ የ6ኛ የ8ኛ እና የ12ኛ ክፍል ተማሪዎች በቨርቹዋል ስተዲ አጥንተው ፈተናውን ከወሰዱት ተማሪዎች ሙሉ በሙሉ ከክፍል ወደ ክፍል ማለፍ ችለዋል ማለት ነው። በተለይ የ6ና የ8ኛ ክፍል የክልል አቀፍ ተፈታኞች ናቸው። እንዲሁም ደግሞ የ12ኛ ክፍል ደግሞ ሀገር አቀፍ ተፈታኞች በሀገራችን በዚህ ዓመት በ2017 8 ነጥብ አካባቢ ነው ፐርሰንት ያለፈውና 12ኛ ክፍል እኛ ጋር ግን ተፈትነው ሁሉም ተማሪዎች በተሻለ ውጤት ወደ ዩኒቨርሲቲ ጆይን አድርገዋል ማለት ነው። ቨርቹዋል ስተዲ ወደፊትም በርካታ ስራዎችን ለመስራት ከተለያዩ ከሚመለከታቸው አካላት ጋራ ከትምህርት ሚኒስቴር ጋር እንዲሁም ደግሞ ከትምህርት ጽሕፈት ቤት ጋራ ብዙ ስራዎችን ለመስራት እቅድ ይዞ እየተንቀሳቀሰ ያለ ድርጅት ነው ማለት ነው። ድርጅቱ በቀጣይ የሚሰጣቸውን አገልግሎቶች ለማጠናከር በትላንትናው ዕለት አርቲስት ሰሎሜ አዳምን ለ1 ዓመት በሚቆይ ውል የድርጅቱ ብራንድ አምባሳደር አድርጎ መምረጡን ጠቁሟል። ህጻናት በተለያዩ ምክንያቶች ከእናታቸው ወይም ከአባታቸው ጋር ላይኖሩ የሚችሉበት አግባብ ይፈጠራል። በመሰል ሁኔታዎች ውስጥም ቀለብ እንዲቆረጥ ህግ ያስገድዳል። ቀለብ እንዴት ይቆረጣል? የክፍያ መስፈርቱስ ምንድነው? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ህጻናት ቀለብ አቆራረጥ ህግ ነክ መረጃ ላካፍላችሁ። አሁን ስራ ላይ ባለው ህገ መንግስት አንቀጽ 9 መሰረት ሀገሪቱ ያጸደቀቻቸው የህፃናት መብቶችን የሚመለከት ዓለም አቀፍ ስምምነቶች የሀገሪቱ ህግ አካል እንደሆኑ በተጠቀሰው አግባብ ፍርድ ቤቶችን ጨምሮ በመንግስት አካላት የሚወጡ ህጎችን ከላይ ከተጠቀሱ ስምምነቶች ጋር የማጣጣምና
አሰራሮችን መዘርጋት አስፈላጊ ሆኖ በመገኘቱ ፍርድ ቤቶች የህፃናት መብቶችን የማስከበር ወይም የመተግበር ግዴታ ካለባቸው አካላት ዋነኛ እንደመሆናቸው መጠን በህፃናት መብቶች ኮንቬንሽን ቁጥር 3 ንዑስ 1 እንዲሁም በአፍሪካ የህፃናት መብቶችና ደህንነት ቻርተር ቁጥር 4 ንዑስ 1 እንደ ሌሎቹ የመንግስት የሥራ ክፍሎች ህፃናትን በሚመለከቱ ጉዳዮች ላይ የህፃናትን ጥቅምና ደህንነት የሚያስጠብቅ አሰራር መዘርጋት እንደሚገባው በመመልከቱ ፍርድ ቤቶች የህፃናት የመኖርና በምቹ ሁኔታ የማደግ መብት ሊያስጠብቁ የሚችሉ ግልጽ፣ ወጥና ተገማች የሆኑ የቀለብ ውሳኔዎች እንዲወስኑ የሚያግዝ ህግና አሰራር መዘጋጀት እንዳለበት ስለታመነ የፌዴራል ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መመሪያ ቁጥር 01/2016 ዓ.ም ሊወጣ ችሏል። ርዕሰ ጉዳያችን የህፃናት ቀለብ አቆራረጥን የሚመለከት በመሆኑ ህፃን ማለት ከጽንስ ጀምሮ ከ18 ዓመት በታች የሆነ ሰው ማለት እንደሆነ በመመሪያው የትርጓሜ ክፍል ተገልጧል። በመመሪያው መሰረት ቀለብ የሚቆረጠው እድሜው ለአካለ መጠን የደረሰ ነገር ግን በበሽታ በአካል ጉዳተኝነት ወይም በሌላ አሳማኝ ምክንያት ለህይወቱ አስፈላጊ ነገሮች ማግኘት ላልቻለ ሰው ቀለብ ሊወሰን ይችላል። ቀለብ ማለት ቀለብ ሰጪ ለቀለብ ተቀባዩ የሚከፍለው ለህፃኑ እንክብካቤ፣ ጥበቃና ጥቅም የሚውል በመሰረቱ በጥሬ ገንዘብ ወይም በልዩ ሁኔታዎች በአይነት የሚከፈል ክፍያ መሆኑን መመሪያው ገልጧል። ህፃናት በተለያዩ ምክንያቶች ከእናታቸው ወይም ከአባታቸው ጋር ለማደግ የሚገደዱበት ሁኔታ ያለ ሲሆን ቀለብ ለመቁረጥ መነሻ የሚሆነውም ከእናት ወይም ከአባታቸው ጋር ማደጋቸውና መኖራቸው ነው። ዳኞች የህፃናት ቀለብ ሲወስኑ የቀለብ ተቀባይ ህፃናት ብዛት፣ የኑሮ ሁኔታ፣ እድሜ፣ ልዩ ፍላጎትና የጤና ሁኔታን እንዲሁም የቀለብ ሰጪውን እድሜ፣ አቅም፣ የገቢና የኑሮ ሁኔታ ማመዛዘን ያለባቸው ሲሆን ወላጆች አብረው ህፃኑን ያሳደጉ ከነበረ ከመለያየታቸው በፊት ህፃኑ የለመደውን የኑሮ ሁኔታና የቀለብ ወጭ ያማከለ መሆን አለበት። ቀለብ ለመቁረጥ የቀለብ ሰጪውን ወጭና ገቢ ማወቅ የሚጠይቅ ሲሆን በመመሪያው ቀለብ የሚከፈልበት የገቢ ምንጭ ተብለው ከተጠቀሱት ደመወዝ፣ ለተጨማሪ ስራ የሚከፈል ክፍያ፣ ከመደበኛው የስራ ሰዓት ውጭ የሚከፈለው ክፍያ፣ ጉርሻዎች፣ የተለያዩ አበሎች፣ የፕሮቪደንት ፈንድ ክፍያዎችና ከቅጥር ጋር የተያያዘ ሌላ ማንኛውም ገቢ ነው። በመመሪያው ውስጥ ተጨማሪ ቀለብ የሚቆረጥባቸው ገቢዎች ተብለው የተዘረዘሩት የቤት ኪራይ ወይም ሽያጭ ገቢ፣ የተሽከርካሪ ኪራይ ወይም ሽያጭ ገቢ፣ ከሌሎች ንብረቶች ሽያጭ የተገኘ ገቢ፣ የባንክ ተቀማጭ ገንዘብ ወይም ብድር፣ ባንክ ከተቀመጠ ገንዘብ የሚገኝ ወለድ፣ ከሎተሪና ከተለያዩ ውድድሮች የሚገኝ ገቢ ወይም የገንዘብ ሽልማቶች፣ የካሳ ክፍያዎችና ሌላ ማንኛውም ገቢ ነው። የቀለብ አቆራረጥ ቀለብ ቆራጩ ቀለብ በሚቆርጥላቸው ልጆች ልክ በፐርሰንት የሚታሰብ ሲሆን ለመነሻ ያክል የቀለብ ሰጪው ወርሃዊ ገቢው እስከ ብር 2000 ከሆነ ከዚሁ ገቢ ውስጥ ለአንድ ህፃን 24%፣ ለሁለት ህፃን 36%፣ ለሶስት ህፃናት 42%፣ ለአራት ህፃናት 45%፣ ለአምስት ህፃናትና ከዛ በላይ 48% እንዲከፍል ፍርድ ቤት ውሳኔ ሊሰጥ ይችላል። እንደ ገቢው መጠንና ቀለብ ሰጪው ባለው የህፃናት ቁጥር የተለያዩ ፐርሰንት ሊወሰን እንደሚችል መመሪያው አስቀምጧል። በመመሪያው ውስጥ የቀለብ ሰጪው ወርሃዊ ገቢ ከብር 200 ሺህ በላይ በሚሆንበት ጊዜ ፍርድ ቤቱ የህፃናቱን ፍላጎት ባማከለ መልኩ በመመሪያ ሰንጠረዡ ከተመለከተው የክፍያ መጠን ሳያንስ ሊወስን ይችላል። አመሰግናለሁ።